ብለው ከሂሳብ ውጭ 500 ብር 300 ብር ይሰጠኝና በቃ ኢንሻአላህ እስኪ እንደሆነም እየተሯሯጥኩ ነው የሆነ ሰው ካገኘው ምናምን ይለኛልና አቦ የተጨነቃችሁ እህቶች የሰውዳ ኑሮባችሁ በቃ ብቻ በሀሳብ በጭንቀት እያለፋችሁ ያላችሁ ሰዎች አላህ ከጭንቀታችሁ ይፈረጃችሁ። ወላሂ ዛሬ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? ከጧት ጀምሬ ሳለቅስ ነው የቆየሁት በነገራችን ላይ እና ፊቴ እንደምታዩት አብጧል። አልሐምዱሊላህ የማያልፍ የለም ውዶቼ፣ ያልፋል ወላሂ ያልፋል። ዛሬ በጣም አላህንም እንዳመሰግን ያደረገኝን ነገር ነው ልነግራችሁ የመጣሁትና በብዙ ፈተና ውስጥ የምታልፉ እህቶች አላችሁ እርግጠኛ ነኝና ነገሮች የማያልፍ ነገር እንደሌለም እንድታዩ እኔም ደግሞ ዛሬ ጧት ላይ ያስለቀሰኝን አንድ ነገር ልነግራችሁ ነው የመጣሁትና ከስንት 4 አመት ምን 4 አመት ከ5 አመት በላይ የቆየ 15,000 ብር ዛሬ ሰዎቹ ሰጡኝ። ብሩ መምጣቱ እኔን በጣም ያአጀበኝ ይሄ ብር አሁን እኔ እጅ ላይ ሲደርስ ብሩ ምንም ጥቅም የለውም ለኔ ኖርማሊ አንድ ቀሚስ ልገዛበት እችላለሁ። ግን ይሄ ብር ከዛሬ 4 አመት በፊት ይሄን ብር እንዲሰጡኝ ሰዎቹ ጋር በጣም ተመላልሼ ነበረ። ለምንድነው በዛ ሰዓት ይሄ ብር ለኔ በጣም ያስፈልገኝ ነበረ። 15,000 ብሩ ለኔ 150,000 በሉት። ቤት ውስጥ ምንም ነገር አልነበረም። ረመዳን ወቅት ላይ ነበርና የዛን ሰዓት ሀቢብ የለም፣ እሱም ማረሚያ ነው። እኔም ወልጄ ነበር። እናቴ ነበረች በቃ ጡረታዋን አምጥታ ምናምን በቃ ቤት ውስጥ የሆነ ነገር የምትሞላው ነበረ። እኔም ለመስራት ተፍተፍላለሁ በጣም ሯሯጥ ነበር። የሚገርማችሁ ስትጨናነቁ ስራው ሁላ ነው የሚጠፋውና ሱቅ ልብስ ቤት ከጧት እስከ ማታ ውላለሁ። ግን እንኳን የሚገዛ የሚጠይቅ ሰው ራሱ ዝር አይልም ነበር ሱቅ ውስጥ እና በጣም ከባድ ጊዜ ነበር ያ ጊዜ። እርጉዙኜ እዚህ አሁን ብሩን የሰጠኝ ሰውዬ ቤት በጣም ነበር የምመላለሰውና አሁን ብሩ እጄ ላይ ሲገባ ሁሌ ምንም አይገዛም ኖርማሊ። ግን በሰዓቱ ለዚህ ብር ምን ያክል እዛ ሰው ቤት ረግጥ እንደነበረ ግን በእርግጥ ሰውየው ምስኪን ሰው ነው። ግን በሰዓቱ እሱም ሌላ ችግር ነበረበትና ይሄንን መክፈል አልቻለም ነበር እና ሁላ ይሄንን ብር ኦሬዲ ረስቸዋለሁኝ። እኔ በጣም ብዙ ብር ያለባቸው ሰዎች ሀቢብን ተባብረው ያሳሰሩት እኛ ብራቸው ከያዝንባቸው ሰዎች ይልቅ ብራችንን የያዙብን ሰዎች ናቸው። 200,000 ብር 300,000 ብር 400,000 ብር የያዙብን ሰዎች ናቸው። እኛን ጫና አድርገው ሀቢብም እንዲታሰር ችግር ውስጥ እንድንወድቅ ያደረጉን ስቲል እስከዛሬ አልከፈሉንም፣ አልሰጡንም። ግን የኛን መሻሻል የኛን ደህና መሆን የኛን ሳቅ የኛን ቤት ሰላም እያዩ እየቀኑ ነው። ለምንድነው እነሱ ብሩን ባይሰጡንም እነሱ ቤት ሰላም ጠፍቷል። እኔ በነገራችን አላህ አካሄዱን ያውቃል፣ አላህ ነው የሚያውቀው። የሰው ልጅ ሲበድል ወዳውኑ ነበረ የሆነ ሰው እና እኔ ያለብኝን እዳ ከከፈልኩ በኋላ እዳ ያለባቸው ሰዎች የሆነ በላ የሚወርድባቸው ነበር የሚመስለኝ ማለት ነው። ግን እንደዛ አልሆነም። በዛ ላይ ደግሞ ሰው በልጁ ሲቀጣ ደስ አይለኝም። እንደው ራሳቸው የሆነ ፊትና ቢመጣባቸውና ውይ ይሄን ነገር ስላረኩ ነው እንዴ ብለው እንዲያስቡ ፈልጋለሁ። ግን የሚገርማችሁ ሰው በራሱ የሆነ ነገር ሲመጣበት በገንዘቡ ለመታከም የሆነ ነገር ለማድረግ ይጠራል። ግን በልጁ ሲመጣበት ትንሽ ስለሚከብደውም ነገሮችንም ዞር ብሎ እንዲያይ ቅጣቱም ደግሞ በልጅ ላይ ሲሆን ትንሽ ስለሚከብድ ይመስለኛል ብዙ ጊዜ በልጅ የሚቀጡትና በልጆቻቸው በትዳራቸው በህይወታቸው በብዙ ነገር እየተፈተኑ ነው ሰዎቹ።
እኛ ደግሞ አልহামዱሊላህ ጥሩ ሰላም አለን፣ ጥሩ እንቅልፍ አለን፣ ጥሩ መተሳሰብ አለን። አልহামዱሊላህ ረብል ዓለሚን እስከ መጨረሻው ድረስ ያማረ ያርግልን። አንዳንዴ ነፃ ስትሆኑ አይምሯችሁ ነፃ ይሆናል። እኔ ብዙ ሰው ይጠይቀኛል፣ ሁሉ ጊዜ ትስቂያለሽ፣ ሁሉ ጊዜ ሰላም ነሽ፣ ለምንድን ነው ይሉኛል። ወላሂ እኔ ምንም አይነት መቀኝነት ሰው ላይ የለብኝም። የሰው ልጅ ሲያድግ ተሻሽሎ ሳይ ደስ ነው የሚለኝ። የሆነ ሰው እንደዚህ ልጆች እንኳን አሁን ዩቲዩብ ላይ ቲክቶክ ላይ እንደዚህ ፈምሰው የሆነ ነገር ሰርተው ሳይ ወላሂ ከኔ በላይ የሚደሰት ሰው ያለ አይመስለኝም። በጣም ነው በቃ የሰው ልጅ ደስታ የሚያስደስተኝና ውስጤ ንጹህ ነው። ምንም አይነት ጭንቀትም መረበሽም ምንም የለብኝም። ለዛም ይመስለኛል ፊቴ ላይ የሚታየው ነገር ጥሩ የሆነው እና ዛሬ ሰውየው ይሄንን ብር ሲያገኝ ለሰው ላከልኝ ማለት ነውና እጄ ላይ ሲመጣ ብሩ እኔ ያላቅም ያን ጊዜ አስታወስኩኝ። የዛኔ ተቸገርነውን የዛን ጊዜ ማለት ከሌሎቹ የሚሻለኝ ለመጠየቅም የሚገራኝ እሱ ስለነበረ እንደዚህ ሂጅ አወራዋለሁኝ። እንደዚህ ነበር ይሄንን ብር እንዴት ማግኘት እችላለሁ ምናምን ስለው ከሂሳብ ውጭ 500 ብር 300 ብር ይሰጠኝና በቃ ኢንሻአላህ እስኪ እንደሆነም እየተሯሯጥኩ ነው የሆነ ሰው ካገኘው ምናምን ይለኛልና ዛሬ ላይ ያ ሁሉ ነገር እሱን ብዙ ችግር መጥቶበት ነበር በቤተሰብ ምናምን በመንበብ ብዙ ነገር ያ ሁሉ ፊትና አልፎለት ብሩን ላከልኝና እኔ ደግሞ ይሄ ብር አሁን ለኔ ላይ ኖርማል ምንም አይሰራም፣ ግን ደግሞ ያስፈልገዋል ብዬ ላሰብኩት ሰው እኔም ሸራ አደረኩት። እንደዚህ አይነት ጭንቅ በጣም ብዙ የሚያሳልፉ ሰዎች ስላሉ ወደ እነዛ አስተላለፍኩት እና እንደዚህ አይነት ከባድ ጊዜ ያሳለፋችሁ ጭንቀት በሐሳብ ያሳለፋችሁ ያላችሁ ሰዎች ካላችሁ የማያልፍ ነገር የለም፣ ያልፋል። ሶብሩ። ነፍስያ ኩራት ካለባችሁ የነፍስያ ኩራታችሁን አንሱ። ነፍስያ ኩራት ገደል ይከታል። ከዛ ውጭ ከልባችሁ አላህን መጥፎን ነገር እንዲይዝላችሁ ክፋትን ምቀኝነትን እንዲይዝላችሁ ዱአ አርጉ። እኔ ወላሂ ከኔ በላይ የእናቴ ዱአ ነው ነገሮችን ያስተካከለልኝ። እናቴ በጣም ዱአ ታደርጋለች። የሰው ሀቅ አትነካምም አትወድምም። ዱአ በማድረግ ነው የምታምነው። ነገሮች ሁሉ እንደሚያልፉ ታጽናናኝም ታበረታኝም ስለነበር እሷ ከጎኔ በመሆኗ አልহামዱሊላህ እሷን ሰበብ አርጎልኝ ይሄ ሁሉ ነገር አለፈና ዛሬ ላይ ይሄን ቀን አስተውሻ አልহামዱሊላህ ረብል ዓለሚን አንተ ጌታዬ ለካ በጣም ቅርብ ነህ እንድል ሆንኩኝና ሁላችሁም ካላችሁበት ጭንቀት ካላችሁበት ሐሳብ አላህዬ ጊዜውን ቅርብ አርጎላችሁ ከጭንቀታችሁ ተላቃችሁ አልহামዱሊላህ ረብል ዓለሚን አለፈ እምትሉበትን ቀን አላህ ያቅርብላችሁ። እንደ ዛሬ እንደኔ አልፎ የምታመሰግኑበትን ቀን ቅርብ ያርግላችሁ። በነገራችን ላይ እናንተ ጋር ስመጣ ቪዲዮ ስቀርጽ አሁን ተረጋግቼ ነው የመጣሁት። እንደምታዩት ፊቴ አብጧል። ጧት ብሩቼ ላይ ሲመጣ ሰው ብር ሲሰጠው ደስ ይለዋል አይደል? ደስ ብሎኛል እኮ ግን በቃ ያንን ጊዜ እንዳስታውሰው አደረገኝና በጣም ነው እንትን ያልኩት የነበረውን ሁኔታ ማለት ነው። ማለት አልহামዱሊላህ እኔና ሀቢብ ስንጋባ ጥሩ ላይ ሆነን የተጋባ ነው። ቤት አለን፣ መኪናም አለን፣ ሁሉም ነገር ሞልቶ ሁሉ ነገር ኑሮ ነው የተጋባ ነውና ልጆቹም ጥሩ ትምህርት ቤት ነበር የሚማሩት። ያ ችግር ሲመጣ ግን ትምህርት ቤት መክፈል እስኪያቅተን ድረስ መኪኖቹም ተሽጠው ቤታችን ጨረታ ወጥቶ ማይሆን ድንግርግር ውስጥ ስንገባ እሱ ሲታሰር ስራ ሲቆም ልጆች ብቻ አልহামዱሊላህ የኔ ወዶች ያልፋል። የማያልፍ የለም። ጠንክሩ ብቻ ዱአ አርጉ ብቻ አላህን እመኑት በየቂን ዱአ አርጉ። አላህ እናንተ ንጹህ ሆናችሁ ከቀረባችሁ ንጹህ ሆናችሁ ከጠየቃችሁት ወላሂ ዱአችሁን ይቀበላል። ዱአችሁን ይቀበላል እና ይሄም ቀን አልፎ ይወራል። አልহামዱሊላህ ረብል ዓለሚን ይሄውንም አልፎ ወራሁት። አልহামዱሊላህ ረብል ዓለሚን እንግዲህ የተሰማኝን
ላካፍላችሁ ብዬ ነው ወደ እናንተ የመጣሁት። አላህ ሀገራችንን ሰላም ያርግልን። ጭንቀት ያለባችሁን እህቶች፣ የሰው ደይንም ያለባችሁን አላህ እዳችሁን ይክፈልላችሁ። አላህ ከጭንቀት ያውጣችሁ። እዳ ከባድ ነው። የሰው እዳ በጣም ከባድ ነውና አላህ ይፈርጃችሁ። አላህ ይፈርጀን። አላህ በሀቅ የምንኖር ሐራም የማንበላ የተወደደ ምግባችንም ሁሉም ንጹህ በአላህ መንገድ የተገኛለህ ያድርግልን። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።